የዛሬ 7 ዓመት በፊት ኢትዮጵያ ውስጥ የነበሩ ትልቁ የሰዎች ጥያቄ ኢፍትሃዊ የሆኑ የልማት ስራዎች ናቸው። ከዛ ውስጥ አንዱ የውሃ ፕሮጀክቶች ናቸው። በገጠርም በከተማ የሚሰሩ ውሃዎች ኢትዮጵያ ውስጥ ያለው ማህበረሰብ እኮ ተጠቃሚ አልነበረም። እዛ ነው ወገኖቻችን ከሁሉ አቅጣጫ ላይ ጥያቄ የነበራቸው። ከክልል ክልል የነበረው የውሃ ሽፋን ኢቭን በክልል ውስጥ ነው ከአንድ ዞን ወደ ሌላ ዞን ያለው ልዩነት በጣም ከፍተኛ ቅሬታ ሲያስነሳ ነበር ማለት ነው። ባለፉት 7 ዓመታት እዚህ የተሰራው ስራ አንዱ ይሄን ክፍተት እንዴት አድርገን ጠበብ እንደምናደርግ በልዩ ስትራቴጂ ስንሰራበት የቆየን ጉዳዮች ናቸው። ዛሬ በሪፖርቱ ላይ እንዳየነው እስከ ወደ 72% አካባቢ የኢትዮጵያ ማህበረሰብ የንጹህ ውሃ ተጠቃሚ መሆን ችሏል። ይሄ በቁጥር ከተገለጸ ወደ 82.3 ሚሊዮን ማህበረሰብ ማለት ነው። በፊት የነበረው ለምሳሌ ከ5 ዓመት ወይ ከ7 ዓመት በፊት የነበረው ከፍተኛው ችግር በአንዱ ክልል መሃል የነበረውና በሌላው መሃል ከፍተኛ ጋፖች ነበሩ። ለምሳሌ አንዳንድ ከ40% በታች ሽፋን ነበራቸው። አንዳንዱ ወደ 7% ደርሷል በወቅቱ። ዛሬ እዛኔ ወደ 30% የነበሩ ክልሎች ቢያንስ ከ50 በላይ መጥተዋል። በፊት የነበሩትም ጥሩ አፈጻጸም ኖሯቸው ማለት ነው። በአማካይ ካመጣጠን ወደ 72% ላይ ማድረስ ችለናል። አንዱ ይሄንን ነው የገመገምነው። ሁለተኛው ጉዳይ ከውሃ ሀብት አስተዳደር ጋር በየዓመቱ የጎርፍ ጉዳይ ትልቅ ኢሹ ነበር ኢትዮጵያ ውስጥ። ክረምት የመጣ ልክ የአደጋ መከላከል፣ የሰዎች መፈናቀል ኢሹ ነበር። እንዴት አድርገን ነው ይሄን አደጋ ምን ቀንሰው ምን ላይ ትኩረት ሰጥተን ተሰራ። ሁለት ስራዎች ነበር ተሰሩት። አንደኛው ጉዳይ ቅድመ ማስጠንቀቂያ መስጠት ነው። በየ3 ወሩ የምናደርገው የቅድመ ትንበያ የሜትሮሎጂ መረጃን በመተንተን ጎርፍም ድርቅም ሊያጋጥም የሚችልባቸው ቦታዎችን ለህብረተሰባችን በማሳወቅ አደጋውን መቀነስ ችለናል። ሁለተኛው ደግሞ የነበሩትን የወንዝ አመራር ስራዎች በውጤታማ ስራ ሰርተናል። ይሄንን በቁጥር ከገለጽኩልሽ ወደ 70,000 ሄክታር መሬት ወደ እርሻ ተመልሷል። ወደ 230,000 የሚሆኑ ማህበረሰብ ከመፈናቀል መዳን ችሏል ማለት ነው። ሶስተኛውና እኛ ፒላር የኤነርጂ ሴክተሩ ነው። እንደምናውቅ ባለፉት ዓመታት ከተሰራናቸው ትልቁ ስኬቶቻችን ህዳሴን ጨምሮ የማመንጨት አቅማችን መጨመር ነው። እነዚህ የተጨመሩት ህዳሴን ጨምሮ ኤነርጂ የማመንጨት አቅማችን ኤነርጂውን ከማመንጨትም አልፎ ሰዎች መጠቀም እንዲችሉ ማድረግ ችለናል። ዛሬ አሁን ሆል ስንገመግም ያየነው ወደ 63% የኢትዮጵያ ህዝብ ማህበረሰብ ኤሌክትሪክ አለው። 54% ከዋና ግሪድ፣ የቀረው ደግሞ ከተለያየ የኤነርጂ አማራጮች ሲጠቀሙ ቆይቷል ማለት ነው። ይሄን በአጠቃላይ ካየን በጣም ስኬታማ ጊዜ ያዘለምንበት ጊዜ ነው ማለት ነው። ከውሃም ከኤነርጂም ኦቨርኦል ኢትዮጵያ ውስጥ ከተመዘገቡ ስኬቶች በሙሉ በደንብ ካየነው በጣም ውጤታማ ጊዜ ያዘለምንበት ጊዜ መሆኑን በጋራ ገምግመን ይሄ ጨርሰናል ማለት ነው።